በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ የአስተርእዮ አንድ ቤተሰቦች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ስለዚህች ዕለትና ሰዓት ልዑል እግዚአብሔር ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። የዮሐንስ ወንጌል ምዕራፍ 12 ቁጥር 24። ጌታችን ኢየሱስ ክርስቶስ በመሞት እንደገና ሕይወትና ትንሣኤ ማግኘት እንዳለ በስንዴ ዘር መስሎ ያስተማረው ክፍል ነው። ስለ ራሱ ሞትና ትንሣኤ ጭምር የተናገረውን በዚህ ክፍል ተገልጾ እናገኛለን። የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አለ። አንዲት የስንዴ ቅንጣት በምድር ላይ ወድቃ በአፈር ውስጥ ቆይታ በስብሳ እንደገና እንደምትነሳ ሁሉ የሰው ልጆች ትንሣኤም በሞት አልፎ በምድር ቆይተው በመቃብር ውስጥ ቆይተው ነገር ግን እንደገና በክብር እንደሚነሱ ያስተማረበት ክፍል ነው። መድኃኒታችን ኢየሱስ ክርስቶስ ስለ ራሱም ጭምር ስለ ሞቱና ስለ ትንሣኤው ጭምር እዚህ ክፍል ላይ ተገልጾ እናገኛለን። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል አለ። ቁጥር 23 ላይ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። የክርስቶስ ሞት ወደ ክብር ወደ ትንሣኤ የሚወስድ እንደሆነ አስቀድሞ ከመሞቱ በፊት የተናገረው ቃል ነው። ሐዋርያው ቅዱስ ጳውሎስ ስለ ሙታን ትንሣኤ በሰፊው እንደተናገረው አንደኛ ቆሮንቶስ ምዕራፍ 15 ላይ በሰፊው እንደገለጸው በተለይ ቁጥር 35 ላይ ነገር ግን ሰው ሙታን እንዴት ይነሳሉ፣ በምን አይነት አካል ይመጣሉ የሚል ይኖር ይሆናል። አንተ ሞኝ አለ። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ስንዴ ቢሆን ከሌላም አይነት የአንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም። እግዚአብሔር ግን እንደወደደ አካልን ይሰጠዋል፣ ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል በማለት ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ሙታን ትንሣኤ ሰፋ አድርጎ የገለጸውን እናገኛለን። ልክ መድኃኒታችን ኢየሱስ ክርስቶስ በስንዴ ቅንጣት ትንሣኤን እንደገለጸው ሞትና ትንሣኤን በስንዴ ቅንጣት እንደገለጸው ሐዋርያ ቅዱስ ጳውሎስን በልዩ ልዩ ምሳሌ ገልጾት እናገኛለን። ሲቀጥልም የሙታን ትንሣኤ ደግሞ እንዲሁ ነው አለ። የሙታን ትንሣኤ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ በማለት ሐዋርያው ቅዱስ ጳውሎስ መድኃኒታችን ኢየሱስ ክርስቶስ በስንዴ ቅንጣት የትንሣኤን ምሳሌ መስሎ እንደተናገረው ሐዋርያው ቅዱስ ጳውሎስም ይህንን የትንሣኤውን ነገር በዚህ ምዕራፍ ላይ ሰፋ አድርጎ ገልጾት እናገኛለን። ስለዚህ በውርደት ይነሳል ይዘራል አለ፣ በክብር ይነሳል። በውርደት ይዘራል፣ በክብር ይነሳል። ሞት ውርደት ነው። በኃጢአት ምክንያት የመጣ በአዳም መተላለፍ የመጣ ውርደት ነው ሞት። ክርስቶስ ሳይቀር የእኛን ሥጋ ለብሶ በእኛ ኃጢአት ምክንያት እስከ ሞት ድረስ በውርደት አልፏል፣ ተሰቃይተዋል፣ ተጨንቋል። ስለዚህ በውርደት በብዙ ስቃይ ካለፈ በኋላ ሞት እንድል አድርጎ በመነሳት ለእኛም ደግሞ ትንሣኤ ዘለ ክብርን አስገኝቶልናል ማለት ነው። ገበሬ በዘር ጊዜ በብዙ ውርደትና በብዙ መከራ ውስጥ በብዙ ስቃይ ውስጥ በክረምቱ ሰዓት በጭቃው ሰዓት
በብዙ መከራ በብዙ ውርደት አልፎ በመከር ጊዜ ደግሞ እሸቱን ሲታቀፍ መከር ደርሶ በመከር ጊዜ እህሉን ሲሰበስብ ደስ እንደሚለው እንደዚያ መሆኑን ልበ አምላክ ዳዊትም የተናገረውን ቃል እናገኛለን። ለዘሩ በአንብብ ወሐሴት ያዕርሩ፣ በለቅሶ የሚዘሩ በደስታ ያጭዳሉ። በክረምት ጊዜ በዘር ጊዜ ዘራቸውን ተሸክመው መፈር ቀንበራቸውን ይዘው እያዘኑ በዚያ የጭቃ ሰዓት በዚያ የክረምት ሰዓት በብዙ ሰቀቀን አልፈው በመከር ጊዜ ደግሞ ነዷቸውን ተሸክመው ደስ እያላቸው ይመለሳሉ እንዳለው ሞትም በውርደት እስከ መቃብር ድረስ የሚያደርስ እንደሆነ ይታወቃል። ክርስቶስ በውርደት እስከ ሞት ድረስ ደርሷል፣ በክብር ግን ተነስቷል። ይህ ደግሞ ለእኛ ለሁላችንም መዳንና ትንሣኤ እንደሆነ የእግዚአብሔር ቃል ያስረዳናል። ምስጢረ ትንሣኤን ስናስብ ይህንን ነው የምናገኘው። እንዲያውም ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 10 ላይ ነፍሱን ስለኛ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል አለ። ስለኛ ኃጢአት መስዋዕት ካደረገ በኋላ ነፍሱን ክርስቶስ ስለኛ ሲል ያንን ሁሉ መከራ፣ ያንን ሁሉ ጭንቅ፣ ያንን ሁሉ ስቃይ ከተቀበለ በኋላ ዘሩን ያያል። እኛ በሞቱና በትንሣኤው በእርሱ ስቃይ የተገኘን ዘር ስለሆን እኛን እያየ ደስ ይለዋል። በእርሱ ሞትና ትንሣኤ የተገኘን ስለሆን የእርሱ ዘር ስለሆን በሞቱና በትንሣኤው የተገኘነውን በእርሱ በማመናችን ደስ ይለዋል። እንግዲህ በትንሣኤ ወቅት እንደዘመርነው እየዘመርን እንዳለነው ትንሣኤ ከሌለ አመነ ብርሃነ ከፈኑ ዲቤነ፣ ትንሣኤህን ለምናምን ለእኛ ብርሃንህን ላክልን ወደኛ እየተባለ የሚዘመረው ከዚህ የተነሳ ነው። ለምናምን ነው የተባለው። የምናምነውን የሞቱና የትንሣኤውን ፍሬ በመከራው በስቃዩ የተገኘነውን እኛን እያየ ደስ ይለዋል። ዘሩን ያያል አለ ነቢየ እግዚአብሔር ኢሳይያስ። ስለዚህ የትንሣኤው ነገር ከእውቀት ያለፈ ትልቅ እምነትን የሚያስፈልግ የትንሣኤው ምስጢር፣ ስለ ምስጢረ ትንሣኤ ስንነጋገር መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው ይህ የትንሣኤው ነገር በእምነት በማስተዋል የምናየው ጉዳይ እንደሆነ ይታወቃል። የክርስቶስን ትንሣኤ እንግዲህ ብዙዎች አውቀውታል። የካህናት አለቆች የገደሉት፣ የሰቀሉት፣ የቀበሩት ሳይቀሩ የትንሣኤውን ነገር በተለያየ መንገድ ተገንዝበውታል። ያ አሳች በሕይወት ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን በማለት ጲላጦስ መቃብሩን የሚጠብቁ ሰዎችን እንዲመድብላቸው ጠይቀው ነበር። ገና ከመሞቱ በፊት እነሳለሁ እንዳለ ትዝ አለን ነበር ያሉት። እነዚህ ሰዎች ሲናገር ሰምተዋል። በመጻሕፍት የተጻፈውንም ያውቃሉ። በአምላክ ዳዊት ይዜ የተነሳ ይቤ እግዚአብሔር አሁን እነሳለሁ ይላል በማለት በነቢያት የተጻፈውን ሁሉ ያውቃሉ። የካህናት አለቆች እንደመሆናቸው መጠን የተጻፈውን ቃል በሕግና በነቢያት ስለ ክርስቶስ ትንሣኤ፣ ስለ ክርስቶስ ሞትን ድል አድርጎ እንደሚነሳ እነዚህ ሰዎች መጻሕፍትን የሚያውቁ ሰዎች ናቸው። ነገር ግን ማመን አልቻሉም። የትንሣኤውን ምስጢረ ትንሣኤን የክርስቶስን ሞትን ድል አድርጎ የመነሳቱን ነገር ከማወቅ ባለፈ ፍጹም እምነት እንደሚያስፈልግ ጭምር የምንማርበት ነው። ሐዋርያው ቅዱስ ጳውሎስ የትንሣኤውን ኃይል እንዳውቅ እመኛለሁ፣ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ እመኛለሁ እንዳለው ወደ ሙታን ትንሣኤ ለመድረስ ጭምር መመኘት። እንዲያውም ሐዋርያው ቅዱስ ጳውሎስ በሞቱም እንድመስለው እመኛለሁ ነው ያለው፣ በሞቱ። ስለዚህ የትንሣኤውን ክብር ትንሣኤ ዘለ ክብርን የክርስቶስን ሞት ድል አድርጎ መነሳትን ለእኛም ደግሞ ያስገኘልንን የትንሣኤውን ምስጢር ከማወቅ አልፎ ማመንን የሚጠይቅ ነው። የአልዓዛርን ሞት ተከትሎ ጌታችን ኢየሱስ ክርስቶስ ለማርታ ለእህቱ ለማርታ
የነገራት ነገር ቢኖር ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ለዘላለም አይሞትም። ይህን ታምኛለሽ ነበር ያላት። ይህንን ታምኛለሽ ወይ? ትንሣኤና ሕይወት ነኝ እኔ፣ በእኔ የሚያምንብኝ ደግሞ ቢሞት እንኳ ሕያው ይሆናል፣ የሚያምንብኝ ለዘላለም አይሞትም። ይህንን ታምኛለሽ? የዮሐንስ ወንጌል ምዕራፍ 11 ከቁጥር 4 ጀምሮ ተጽፎ የምናገኘው ነው። ይህንን ታምኛለሽ ወይ? እንግዲህ ስለ ትንሣኤው ስንናገር፣ ስለ ትንሣኤው ስናወራ ትልቁ ነገር የትንሣኤው ተካፋዮች መሆናችንን በፍጹም ልብ ማወቅና ማስተዋልን የሚጠይቅ እንደሆነ እንገነዘባለን። ስለ ምስጢረ ትንሣኤ ስናስብ፣ ስለ ምስጢረ ትንሣኤ ስናወራ ማድረግ ያለብን በግል ሕይወታችን ይህንን በፍጹም ልብ ማመንና መቀበል ማስተዋል ያስፈልጋል። የትንሣኤው ነገር እምነትን የሚጠይቅ ያመነ ሰው ደግሞ ቢሞት እንኳ ሕያው እንደሆነ ክርስቶስ ሞትን ድል አድርጎ እንደሚነሳ በትንሣኤ ዘለክብር የሚነሳ መሆኑን ማሰብ ይገባናል። ይህንን እውነት መቀበል፣ ይህንን እውነት በፍጹም ልባችን ተቀብለን በልባችን ልናስቀምጠው ይገባል። እውነት እውነት እላችኋለሁ አለ፣ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። አንዲት የስንዴ ቅንጣት ከወደቀች ከሞተች በኋላ በአፈር ውስጥ ቆይታ ስትነሳ ብዙ ፍሬ ይዛ እንደምትነሳ አንዷ ቅንጣት፣ ትንሣኤ ማለትም እንዲህ እንደሆነ በክብር መነሳት እንደሆነ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል አስተማረ። አባቶች በቀብር ሰዓት ወይም ደግሞ ሰው ሲሞት ስለሚቀርበው የስንዴ ንፍሮ ምሳሌው ይህ ነው ይላሉ። የስንዴ ቅንጣት ሞታ በስብሳ እንደማትቀር ሁሉ በክርስቶስ ያመኑ ክርስቲያኖችም ቢሞቱ እንኳ እንደ ስንዴ ቅንጣት በአፈር ውስጥ ቆይተው በምድር ወድቀው ቆይቶ እንደገና ግን በክብር ትንሣኤ የሚነሱ በትንሣኤ ዘለክብር በክብር የሚነሱ የመሆናቸው ምሳሌ ነው በማለት ይናገራሉ። ስለዚህ የክርስቶስን ትንሣኤ በምናወራበት በዚህ ወቅት ሁላችንም የትንሣኤው ባለቤቶች እንደሆን ክርስቶስ እንደተነሳ እኛም የምንነሳ መሆናችንን በፍጹም ልባችን እንድናስብ እንድናሰላስል፣ ደስም እያለን በእርሱ ትንሣኤ ደስ እያለን እንድንኖር የተማርንበት መድኃኒታችን ኢየሱስ ክርስቶስ ያስተማረው ሐዋርያትን በትምህርቶቻቸው ያስተማሩት ትምህርት ነውና በትንሣኤ ዘለክብር የምንነሳ የትንሣኤው ጌታ ለእኛም የእርሱን የክብር ትንሣኤ እንዳካፈለን እንደሰጠን በዚህ ደስ ይለናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።